ሆነሽ ነው የምታለቅሽው? ብሩክ ጥሎን ሄደ። ብሩክ ጥሎን ሄደ? ጥሎን ሄደ። ወዴት ነው ጥሎን የሚሄደው? አላውቅም። እና ታዲያ ቆይ ጥሎን እንደሄደ በምን አወቅሽ አንቺ? ያው ደብዳቤ ስሙ ሄደ። እንዴ እዚህ ብሩክ አልመጣም እንዴ? ኧረ አልመጣም። እና የት ሄዶ ነው ታዲያ? ምን እናንተ ጋር የለም እንዴ? የለም። ወይ ጉድ! ታዲያ ወዴት ሄደ? ወዴት እንደሄደ እንኳን አላውቅም። ብሩክን በስተመጨረሻ ታግቷል። በጣም ያሳዝናል። ልብ የሚሰብር ነገር ተፈጥሯል። ታዲያ ተከስተን ብሩክን ማስወገድ አለብን። ብሩክን አስወግደን ከሀሳብ ነፃ መሆን አለብን። ሲቀጥል ደግሞ ገንዘቡን በራስ ስም ማዞር አለብን፣ ሳይቀድመን መቅደም አለብን እያለ እንግዲህ እያነሳሳው ነበረ ሚኪን በሰዓቱ አይ በፍጹም መሞት የለበትም ብሩክ፣ ምክንያቱም ብሩክን ካስወገድ ነው ከሞተ ትርሲት እኛን መጠርጠሯ የማይቀር ጉዳይ ነው እያለው ነበረ። ታዲያ ምንድን ያደረገው ሚኪ ብሩክ እንግዲህ ደብዳቤ ጽፎ እንደሄደና እዚህ በኋላ እንዳይፈልጉት ሊያገኛቸው ሙላ እንደማይፈልግ ርቆ እንደሄደም ጭምር ነበረ እንግዲህ ደብዳቤውን የጻፈው። ታዲያ ትርሲትን በሰዓቱ በጣም ተሸውዳለች። ብሩክ የምር እንደዛ ብሎ የጻፈላት ስለመሰላት በጣም ነበር ያዘነችው። በጣም እሳት ኮንታክት በመሆን ከድሮ እንግዲህ እስከ ዛሬ ድረስ 5 ዓመት ሙሉ ጠብቀው ልክ እንደ ቤተሰብ ያኖሩት ሰዎች ጋር ከናባባ ጋር በመሄድ ብሩኬ አልመጣም ወይ የሚል ጥያቄ ነበር የጠየቀችው። እነሱም በጣም ነበረ ከው ያሉት። ምክንያቱም ብሩክ እንደሚታወቀው ማስታወስ ችሎታውን ስላጣ የትም የሚሄድበት ቦታ የሚያውቀውም ሰው እንዲሁም ደግሞ የሚያውቀውም ቦታ እንደሌለ የሚታወቅ ነገር ነው። ታዲያ ይህን ነገር የት ገባ ተብሎ ይፈለጋል በማለት አሁን ላይ በጭንቀት ልትፈነዳ ቀርባለች። እንግዲህ ሚኪም በቃ እሱ ከጠፋ ይህን ነገር ከወደደው አንቺ አስጨንቀሽ የዚህ ቤት ስላመጣሽው ነው ተማሮ ሊሄድ የቻለው። አሁን ደግሞ ተወቃ የራሱን ህይወት መኖር አለበት እያለ ይገኛል። ታዲያ ይህ ነገርም ይህን ሚኪ ሆን ብሎ አድርጎት ሊሆን ይችላል የሚል ጥርጣሬም ያላት ይመስላል አሁን ላይ ትስት። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ካያ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እያጋበዝኳችሁ፣ በስተ መጨረሻም ብሩክ ቤተሰቦችን ልጆችን ጥዬ ከዚህ በኋላ የትም መሄድ አልፈልግም በማለት እንግዲህ ለሚኪ እየነገረው ነበረ። ታዲያ ሚኪም እንደ ወንድ ልጅ እየነገርኩ ነው፣ እንደ ወንድ ልጅ እንድንነጋገር ነው እዚህ ድረስ ያመጣው በማለት ውጭ እንግዲህ በጨለማ ይዞት ወጥቶ ነበረ። ታዲያ እባክህ ለምን ብሩክ፣ እኔና ትርሲት ሰላም አጠናል። አንተ ከመጣ ጀምሮ ቤታችን ሰላም የለውም። ስለዚህ ከኛ ርቀ እንድትሄድ እፈልጋለሁ እያለው ነበር። እንግዲህ ያነ ቤት የራሱ የብሩክ ነው። ግን ደግሞ ያን ሁሉ መከራና ሲቃይ ካደረሰበት በኋላ አሁንም ደግሞ እንዲሞት ነው እየፈለገ ያለው። ምን ብሏል እንግዲህ ሚኪ በጭራሽ አእምሮውን አልሳተም ማለት የማስታወስ ችሎታውን አልሳተም ብሎ ተናዶና ተበሳጭቶ ስለነበረ ዶክተር ጋር አለ የሚባል ዶክተር ጋር ወስዶት ነበረ። የወሰደው ግን ምንድን ነው ትርሲት እንዲህ ብሩኬ እኮ ዛሬ መኪና ነዳ፣ እጅግ በጣም እንዴት ደስ እንዳለኝ ልነግር አልችልም ብላ ነግራው ነበረ። ታዲያ ትርሲት ብሩክን መኪና መንዳት አለብህ፣ በቃ እነዛ እስከ ዛሬ ድረስ ሲንከባከቡ የነበረ ቤተሰቦቼና አባባ ናፍቀውኛል፣ ሰላም ማለት አለብኝ በማለት እንግዲህ ወደዛ ሊሄድ ሲል ነበረ ትርሲት እኔ ወስዳለሁ ብለው ስለነበረ እሱም በቃ አንቺ መሄድ የለብሽም ስላላት መኪና ቁልፉን በመስጠት መኪናውን ነድቶ እንዲሄድ ጠይቀው ነበረ። እሱም ደግሞ እንዴ ምን ሆነሻል ትርሲት ትቀልጃለሽ እንዴ? እኔ እኮ መኪና መንዳት እንዴት እንደሆነ አላቅም ብሏት ስለነበረ እሷም እሱን ለማስታወስ የማታደርገው ጥረት ስለሌለ በቃ በል እያለች እንግዲህ ሁሉ ነገር እያሳየችው መኪና መንዳት ችሏል። እሱም ደግሞ በሰዓቱ በጣም ነበረ ደስ ያለው። ወይኔ መኪና መንዳት ቻልኩ ብሎ በቃ ቃውጢ ነበር ያደረገው። እሷም ከምንም በላይ ነበር የተደሰተችው። ታዲያ ደስታዋን ደግሞ ሚኪ የምርም እውነተኛ ሰው ስለመሰላት ማስመሰልን የተካነበት ሰው ስለሆነ ለጓደኛው ለገዛ ጓደኛው መሆን የማይችል ለነገሩ እሷ እንዴት ለእኔ ይሆናል ብላ እንዳሰበሽ የማይታወቅና የማይታመን ነገር ነው። ምክንያቱም ያን ሁሉ መከራ እንግዲህ መኪናዋ ገደል ውስጥ እንድትገባ ያደረገው ማን ነው ካልን ተከስተ ነው። ተከስተ ትዕዛዝ የተቀበለው ደግሞ ከሚኪ ነው። ሚኪ በቃ ብሩክ እንዲሞትና እንዲጠፋ ፈልጋለሁ፣ የእሱ የሆነን ነገር ሁሉ ለእኔ እንዲሆን ፈልጋለሁ፣ እሱ ያለፋበትን ያልጣረበትን ሁሉን ነገር ይህን እንዲሆን እፈልጋለሁ። ታዲያ አሁን ደግሞ እያሳሰባቸው ያለ ነገር ምንድን ነው? ልፋታችን ከንቱ ሊሆን ነው፣
ተከስተ በሰዓቱ በጣም ነው የደነገጠው። ብሩክ በህይወት አለ ሲባል እንዴ በፍጹም ይሄ የማይታመን ነገር ነው ብሎ እያሾፈበት ነበረ። ታዲያ ሚኪን በሰዓቱ እኔም ትርሲት ስትነግረኝ እንደዚህ ነው እያሾፍኩባት የነበረ አይገርምም? በጣም እያሾፍኩ እየሳኩባት ነበረ። ማመን ሁሉ ነው ያቃተኝ። እኒሄማ ሰይጣን ነው እንጂ በእውነት ሰው አይደለም። ምክንያቱም እንዴት ነው ከዛ ገደል ሄዳ መኪናዋ ፍርክስክስ ብላ ተቃጥላ አብቅታ እሱ ደግሞ በህይወት ሊተርፍ የቻለው ምን አይነት ተአምር ነው እያለ እንግዲህ እግዚአብሔር ቸር ነው መቼም። ልጆቹ ሲጠፉ በተንኮለኛና በሴረኛ ሰዎች ሲጠፉ ዝም ብሎ አያይም። ተረፍ ስላለው ተርፎ እንግዲህ ወደ ቤተሰቦቹ መጥቷል። የጊዜ ጉዳይ ነው እንጂ ማስታወሱም የማይቀር ጉዳይ ነው። ታዲያ ምንድን ነው ያለችው? መኪና መንዳት ቻለ ብላ ደስታዋን ለሱ ለማጋራት ነበር የነገረችው። እሱ ግን በሰዓቱ በጣም ነበር የደነገጠው። መኪና መንዳት ቻለ እንዲህ እኮ ብሩክ ነው መኪና የነዳው እንዴት የማይታመን ነው ብሎ በጣም ደንግጦ ነበር። ይሄኔ መንቃት ነበረባት ትርሲት። እንዲህ ደነገጥክ እኮ ሚኪ ደነገጥክ እኮ ማለት እኔ እኮ ደስታዬን ደስ እንዲልህ ነው የነገርኩ። የምር ግን ደስ አላለም ስትለው አረ በጣም ነው ደስ ያለኝ። እንዲህ እኔ እኮ ማመን ከብዶኝ ነው በጣም ነው የተደሰትኩት እያለ በጣም እየተርበተበተ ነበረ። ታዲያ ወዲያውኑ ምንድን ያደረገው ለተከስተ ነበረ የደወለው። ተከስተ መኪና መንዳት ቻለ፣ ይህ ሰውዬ በጣም እየቀለደብን ነው፣ ይኸውልህ የሆነ ነገር ማድረግ አለብን ነው ነበር ሲል የነበረው። ታዲያ ተከስተም አረመኔና ጨካኝ ስለሆነ ምንድን ያለው በቃ ብሩክን ማስወገድ አለብን። የምር ትክክለኛ ህይወት የምትፈልግ ከሆነ ቀስ በቀስ ደግሞ ትርሲትን ልወስድብሃል። ስለዚህ ትርሲትንም አተ ገንዘቡን፣ ሀብቱን፣ ንብረቱንም አተ ብቻህን ጎዳና ላይ ከምትወድቅ አሁን ላይ መፍጠን አለብን፣ ብሩክን ማስወገድ አለብን ነበረ ሲል የነበረው። ታዲያ በቃ ነገ የሆነ ቦታ ላይ እንወስደዋለን፣ ነገን አይተን እናስወግደዋለን በዛው ነበር የተባባሉት። ታዲያ ምን ብሏታል ለትርሲት? በቃ አለ የሚባል ዶክተር ጋር ላስመረምረው ፈልጋለሁ፣ የጓደኛዬን ድርሻ መወጣት አለብኝ እያለ ይገኛል። እንግዲህ የጓደኛውን ድርሻ እሱ ለማወቅ የፈለገው ምንድን ነው የምርም ብሩክ ማስታወስ ይችላል አይችልም የሚለውን ነገር ማረጋገጥ ስለሚፈልግ ነበረ እዛ ጋ የወሰደው። ታዲያ ዶክተሩ ምንድን ነው ያለው? አንዳንድ ችሎታዎች በአእምሯችን ውስጥ እንግዲህ ተደብቀው እንደሚቀሩና እንዲሁም ደግሞ ሁሉን ትውስታ ማለት ከማስታወስ ጋር ምንም እንደማይገናኝ አንዳንድ ድብቅ ችሎታዎች ድንገት አጋጣሚ ሲሞክራቸው እንዲሁም ደግሞ ሲያበረታታው ሰው ማወቅ እንደሚችል ማለት መስራት እንደሚችል ነበረ እንግዲህ ለሚኪ የተነገረው። ታዲያ ሚኪን በጣም ነው ደስ ያለው። በቃ ታዲያ ለዶክተሩ በማስመሰል ምንድን ያለው እኔ እኮ መኪና መንዳት ሲችል የምርም ያስታወሰ መስሎኝ በጣም ደስ ብሎኝ ነበረ እያለ ነበረ። ታዲያ ተከስተ በሰዓቱ ምንድን ያለ እስከ ለአንዴና ለመጨረሻ ጊዜ እስከ መጨረሻ ማስታወስ እንዳይችል የሚያደርግ መድኃኒት ይኖር ይሆን ብሎ ነበር እንግዲህ ዶክተሩን የጠየቀው። ዶክተሩን በጣም ነበር የደነገጠው። እንዲህ ቆይ ምን እያልክ ነው? እንዲያውም ይልቁንስ ማስታወስ እንዲችል ነው ማድረግ ያለባችሁ ብሎ በጣም ከውን ያለ። ታዲያ የሆነ ነገር ሊኖር ተጠራጥሮ ነበር ማለት ነው። ታዲያ ተከስተ ምንድን ነው ያለው? አይንህ እያየ ብሩክ እንግዲህ ትርሲትን ከሚወስድብህ እሱን ደግሞ ማስወገድ አለብን። እንደገና ደግሞ እንዴት እስከዛሬ ድረስ ዝም ትላለህ? ሀብቱን፣ ገንዘቡን፣ ሁሉ ነገር እንዴት በስም አታዞርም? በጣም ጅል ነህ እያለው ነበር። እንዲህ እኔ እኮ ትርሲትን ቀስ አድርጌ እያታለልኩኝ በስም ያዞረዋለሁ ብዬ አስቤ ነበረ። አሁን ግን በትርሲትና እንዲሁም ደግሞ በልጆቹ ስም ነው አሁን ላይ ሀብቱ ንብረቱ ያለ። ይሄ ነገር ደግሞ ለእኔ በጣም አደጋ ነው። ይህን ነገር ቶሎ መፍጠን አለብን። እሱማ በጭራሽ ከዚህ በኋላ እያገኘሁትን ከሱ የወሰድኩበትን ነገር መልሶ እንዲወስድብኝ በፍጹም አልፈልግም ብሎ ነበረ። ታዲያ በዚህ ሰዓት ተከስተ ምንድነው ሲመክረው ነበር? እንዲህ ይኸውልህ ሚኪ የምር የለፋንበትን ዋጋ የምትሰጠው ከሆነ የለፋንበት ነገር ዋጋ እንዲያገኝም ከፈልግ አሁን ላይ ብሩክን ማስወገድ አለብን ብሎታል። እንዲህ አንተ ያማለ እንዴት ነው የምታስበው? በዚህ ሰዓት እኮ ብሩክን አስወገድ ነው ማለት ትርሲት እኛን ነው የምትጠራጠረው። ከኛ ውጭ ማንም ሰው ይህን ነገር ሊያደርገው እንደማይችል በፍጹም አታውቅም። በዛ ላይ ደግሞ አሁን ላይ ምን ብሎታል እንግዲህ ተከስተ ነገሩ አደጋን አስመስለን እንግዲህ መንግስት የሚያውቀው ከ5 ዓመት በፊት ብሩክ እንደሞተ ነው። ስለዚህ ብሩክ በህይወት አለ ብሎ የሚያምን ሰው ስለሌለ አሁን ደግሞ የቀስ አድርገን አደጋ እንደሆነ አድርገን እንግደለው ነበር እናስወግደው ነበር ያለ። ይህም ደግሞ እንግዲህ ትርሲት ከነቃሽና እኛን መጠራጠር ከጀመረሽ ትርሲትን ቢሆን እናስወግዳታለን በማለት እንግዲህ ተከስተ ሲናገር ምን ብሏል ሚኪ? በትርሲትማ በጭራሽ እንዳትጨርሰው እንዳትመጣብኝ፣ ለእሷ ምን ያህል እንደምወዳትና እንደማፈቅራት እንዲሁም ደግሞ ለእሷ ስለ አለምን ሁሉ አናውጣለሁ፣ ብቻዬን ሆኜ የራሱ አለም ጋር እገጥማለሁ ነበር ሲል የነበረው። እሱ በፍጹም ፍቅር ያውቃል ብዬ አላስብም። ምክንያቱም ፍቅር ማለት በሌላኛውን በመጨቆንና የሌላኛውን ሞትና
እንዲሁም ደግሞ የሌላኛውን ሲቃይ በመፈለግ ራስ ወዳድን ነው። ይሄ ነገር ራስ ወዳድነት እንጂ ፍቅር ነው ብዬ አላስብም። ስለ ፍቅር የገባቸውና ስለ ፍቅር የሚያውቁ ሰዎች ለሰዎች ስሜትና ለሰዎች ሁኔታ የሚጨነቁ ናቸው። በዛ ላይ ደግሞ ብሩክ ምንም እኮ ያለው ነገር የለም። አሁን ለራሱ ማስታወስ አይችልም። እንኳን አይደለም ስለሱ ይቅርነት ለሱ ጓደኝነት ቀርቶ የማንነት ጥያቄውና እንዲሁም ደግሞ ሚስቱንና ልጁን እንኳን ረስቷቸዋል። ማንነቴ ማን ነኝ የሚለው ነገር ራሱ ሌላ ጭንቀትና ሌላ ችግር ሆኖበት ሳለ እነሱ ደግሞ ሌላ መዘዝ እያመጡበት ነው የሚገኙት። ታዲያ ትርሲትን በሰዓቱ እንግዲህ ብሩክ ጋር በመሆን ሂሳብ እየሰራች ስለነበረ እሱ ደግሞ በሂሳብ በኩል በጣም ጎበዝና ስማርት ሰው ስለነበረ ታውቀዋለች። ለዛ ደግሞ አንገቴን አሞኛል፣ ስለዚህ ሂሳብ ስራልኝ ብላ እንዲሰራ ሰጥታው ነበረ። ታዲያ እሱም አልችልም ብሎ ቢሆንም በሰዓቱ ግን ደግሞ በስተመጨረሻ እስኪ ሞክረውና ካልቻልከም ይባላል ብላው ስለነበረ ሲሞክረው እሱም ደግሞ እንደቻለና በጣም ደስ ብሏት ነበረ። ምክንያቱም ይሄን ማስታወስ ከቻለ ሌላውን ነገር ደግሞ ቆይቶ ማስታወስ የማይቀር ጉዳይ ነው በማለት እቀፈኝ ብላ ስታቅፈውም እንግዲህ ማን መጥተዋል? ሚኪ መጥቷል ማለት ነው። ሚኪ ባየው ነገር በጣም ተናዶ ተበሳጭቶ እንግዲህ አኩርፎ ነበረ ወደ ላይ የወጣው። ታዲያ አሁን ላይ የመጣለትና እያንሰላሰለ ያለው ነገር ምንድን ነው? በቃ አሁን በዚህ የሚቀጥል ከሆነ ብሩክ ትርሲትን የመቀማት የማይቀር ጉዳይ ነው። በቃ ትርሲትን ይወስዳታል እሱ ብሎ ስለነበረ ይህን ነገር እያንሰላሰለ ይገኛል። ታዲያ ምንድን ነው ያደረገው? ልክ ትርሲት ስተኛ ጠብቆ ብሩክን ውጭ ወተን እንደ ወንድ እንድናወራ ፈልጋለሁ በማለት ብሩክ ከዛ ቤት ለቆ እንዲሄድና እነሱም ደግሞ ሰላም እንደሌላቸው ሰላም እያገኙ እንዳልሆነ ነበር እንግዲህ ሲነግረው የነበረ። ነገር ግን በዚህ ጉዳይ ላይ በጭራሽ አልተስማማም ብሩክ። ምክንያቱም ልጆቼ በድጋሚ ማጣት አልፈልግም፣ ልጆቼ ደግሞ በእኔ ጉዳይ በድጋሚ እንዲጎዱና እንዲሰቃዩ በፍጹም ማድረግ የለብኝም። ስላደረግክልኝ ነገር ለልጆቼ ያለህ እንክብካቤና ፍቅር እጅጉን ላመሰግን ይገባል። ሲቀጥል ደግሞ ከቤትህ አስጠለይ ስለምትኖርም አመሰግናለሁ ብሎት ነበረ። ግን ደግሞ በዚህ ጉዳይ በፍጹም እንደማይደራደር ነግሮት ስለነበረ ያለው አማራጭ እንግዲህ ብሩክን ማገትና ማገት ብቻ ነበር። ታዲያ ለጊዜው እንግዲህ ብሩክ ታግቷል። ግን ደግሞ ዶክተሩ አንድ ደስ የሚለው ነገር በአደጋ ምክንያት እንግዲህ ራሱን እንዲሁም ደግሞ ማስታወስ ችሎታውን ካጣ በአደጋ ምክንያት ድጋሚ የማስታወስ ችሎታው ሊመለስ እንደሚችል እንግዲህ ለትርሲት ከዚህ በፊት ነግሯት ነበረ። ታዲያ አሁን አግጠው ብዙ ስቃይና መከራ እያደረሱበት ስለሆነ በዚህ አጋጣሚ ትውስታው የሚመለስ ይሆናል ብዬ ተስፋ አደርጋለሁ። እናንተም ታስባላችሁ ተወዳጆች? እውነት የብሩክ ትውስታ መመለስ አለበት። የብሩክ ስቃይ ከዚህ በላይ መሄድ የለበትም ብዬ ነው ማስበው። እናንተ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።